ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል አዲስ ሆናችሁና የአርሰናል ደጋፊ እንዲሁም ስለ አርሰናል መስማት የምትወዱ ምን ተጠብቃላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እንግዲህ ተመልሰናል በመጀመሪያ ሶሪ ዛሬ ሌት የሆነ ቪዲዮ ነው እየሰራው ያለሁት ምክንያቱም ያው ትላንትና እሁድ የፋሲካ ወይም ደግሞ የትንሳኤ አውደ ዓመት ወይም ደግሞ በዓል ስለነበረ ከቤተሰብ ጋር ከጓደኞች ጋር ሰብሰብ ብለን እያከበረን ስለነበር ከጨዋታ በኋላ ቪዲዮ መስራት አልቻልኩም ነበር ይሄ ቪዲዮ ሰኞ ረፋድ ወይም ደግሞ ሰኞ በኢትዮጵያ ሰዓት አቆጣጠር ምሳ ሰዓት አካባቢ የተሰራ ቪዲዮ ነው ሶሪ እንግዲህ ሌቶኜ ስለመጣው እንዲሁም I hope everyone had a good Easter እንኳን አደረሳችሁ መልካም በዓል ማለት ፈልጋለሁ እንግዲህ በ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳችን ውጭ ወተን ኢፕስዊች ታውንን አስተናግደን ነበረ ኮምፎርታብል ኢዚ ቀለል ረጋ ሰከን ብለን 4-0 በሆነ ውጤት አሸንፈናል ዋቴ ሶሊድ ፐርፎርማንስ ስለ ጨዋታው የተወሰነች ነገር ብዬ እንግዲህ ተጠፈላለው ያ ጨዋታው እንግዲህ ሲጀምሩ ለመናገር ከጨዋታ በፊት ትናንትና የሰራሁትን ቪዲዮ ካያችሁ ብዙ ሮቴሽን ማየት እንደምፈልግ በጨዋታው ላይ እንዲሁም አንዳንድ ኤክስፐሪመንቶች ቢሞከሩ ብዬ አስብ ነበር ነገር ግን የጨዋታው አሰላለፍ ሲወጣ ያ ሚካኤል አርቴታ ብዙ የተጫዋቾች ሮቴሽን አላደረገም ነበር ከፉል ባኮች ቦሳይድ በግራም በቀኝም ካሉ የመስመር ተከላካዮች ውጪ ሌላኛው ቋሚ ቲሙን ማለት ይቻላል እውነት ለመናገር ኤንዌይስ አሰላለፉ ደና ነበር ቤን ዋይት ነበር የገባው በቲምበር ቦታ ላይ እንዲሁም ዚንቼንኮ ነበር በማይልስ ሉዊስ ስኬሊ ቦታ ላይ የገባው እንደምታውቁት የትላንትና ግንብቴ ላይ ቲርኒ ብጫወት በያስቤ ነበር ነገር ግን ያው ዚንቼንኮ ከቲርኒ ለየት የሚያደርገው ኢንቨርትድ ፉልባክ ስለሆነ መሃል ላይ የገባ የሚሰራው ነገር ከማይልስ ሉዊስ ስኬሊ ጋር የሚያቀራርበው እንዲሁም ብዙዎቻችሁ እግር ኳስ ተመልካቾች እንደምታውቁት ዚንቼንኮ የዩክሬን ብሔራዊ ቡድን አምበል ሆኖ ሲጫወት የሚጫወትበት ቦታ ሚድፊልደር መሆኑን እናውቃለን እሱም ይመስላል የትላንቱ ጨዋታ ላይ አንድ አሲስት ማድረግ ችሎ ነበር ሲጀምር ይህን አሰላለፍ ነበር በመሃል ላይ ደግሞ ዴክላን ራይስ ኦዴጋርድ እና ሜሪኖን ወደ መሃል ስቦ ነበረ የጀመረው which is ነምበር 9 ስትራይከር ሲኖረን የኔክስት ሲዝኖቻችን የመሃል ሜዳ ክፍላችን እንዲህ ሊሆን ይችላል ምክንያቱም ቶማስ ፓርቴ ከዚህ ሲዝን በኋላ ወደ ከአርሰናል ጋር የመቀጠል ነገሩ አይ ዊሽ ቢቀጥለን ይመርጣሉ ግን አይ ዶንት ቲንክ የሚካኤል አርቴታ ስብስብ ቶማስ ፓርቴ በጉዳት ታሪክ ብዙም ደስተኛ የሆኑ አይመስለኝም ኤኒዌይስ ይሄ ነበር የፊት ስትራይከር ቦታ ላይ ደግሞ ሳካ እንዲሁም 9 ቁጥር ቦታ ላይ ደግሞ ትሮሳርድ ተጫውቶ የግራ ክንፍ ቦታ ላይ ማርቲኔሊ ሆኖ ነበር የጀመረው ኳይት ስትሮንግ በሆነ ቲም ነበር የጀመረው ለዛም ይመስላል በጣም ኳሱን ተቆጣጥረን ጎልም ለማግኘት ብዙም አልተቸገርንም ነበር በትሮሳርድ ምክንያት እንደሆነ ትሮሳርድ እናውቃለን ትላንትም በዛም አካኝነት ሁለት ጎሎችን አስቆጥሮ ፉት ስንጠቅ አድርጎ የደነገጥኩበት ሞመንት ነበረ እሱም ዴቪስ ቡካዮ ሳካ ላይ ሰራው ፋውል አይ ዶንት ኖ እንዴት አይነት አስደንጋጭ ፋውል እንደነበረ ሁላችሁም ተመልክታችሁታል ምክንያቱም አይመስልም ነበር በመጀመሪያ ኖርማል ጨዋታው ምክንያቱም በሪፕሌይ ስናየው ነው ምን ያህል ዴንጀረስ ፋውል እንደሆነ የገባን ሁለተኛ ደግሞ ኳሱን አልተጫውተውም ኢስ ቱ ሌት ሆነን ለመናገር በጣም ደካማ ፋውል ወይም ደግሞ ደካማ ታክል ልንለው እንችላለን ኢፕስዊች ታውንን እውነት ለመናገር ጎዳ ለማለት አልቸገርም ምክንያቱም እውነት ለመናገር ያ ተጫዋች ባይወጣ ኖሮ አርሰናል የተሻለ መጫወት ይችላል ብዬ አስብ ነበር ምክንያቱም አይ ዶንት ቲንክ ሶ ሎ ብሎክ ይጫወታሉ ከዛ በኋላ በ10 ከሆነ በኋላ ኮምፕሊትሊ ሎ ብሎክ ነበረ ሲጫወቱ የነበሩት ልክ እሱ ቀይ እንደአገኘ ነበረ ተከላካይ ተቀይሮ ሲገባ የተመለከትነው በተወሰነ ሁኔታ ያ ቀይ ካርድ ጨዋታው ላይ
የተወሰነ የጨዋታውን እንትን ቀይሮታል ማለት እችላለሁ። ኦቨርኦል ግን ድንቅ የሚባል ሶሊድ የሚሆን ፐርፎርማንስ ነበር ያሳዩት። እውነት ለመናገር ማርቲኔሊ ወደ በፊት ማርቲኔሊነቱ እየተመለሰ ነው። ጥሩ ድሪብሎች እያየን ነው። በሱ በኩል ጎል ላይ መሳተፍ ጀምሯል። እንዲሁም ኦዴጋርድም ጥሩ የሚባል እንቅስቃሴ ጨዋታዎች ሞር ባገኘ ቁጥር ትላንት ደግሞ ከዚህ በፊት ሻይን ያደረገበትን የሶስት ተጫዋቾች ጥምረት ነበረ ትላንትና አርቴታም የተጠቀመው which is ቤን ዋይት፣ ኦዴጋርድ እና ሳካ በስተቀኝ አርሰናል የማጥቃት ክፍል ላይ ድንቅ የሚባል እንትን ሲያደርጉ ነበር። ስቲል ቤን ዋይት የበፊት ፐርፎርማንሱን አገኘ ማለት ባልደፍርም፣ ነገር ግን 90 የመጫወቻ ደቂቆችን አግኝቶ ትናንት ተጫውቶ ነበር። መጥፎ የማይባል ጥሩ ፐርፎርማንስ አሳይቷል። ከሙሉ ቲሙ ሚካኤል ሜሪኖ አሁንም ድንቅ የሚባል እንቅስቃሴውን እያደረገ ነው። አንድ አሲስት ማድረግ ችሏል የትላንቱ ጨዋታ ላይ ማለት ነው። ሌላኛው ጃኮቭ ኪቪዮር ነው። እውነት ለመናገር አፕሪሺየት ማድረግ ያለብን ሊስን ዲስ ጋይ ጋብርኤልን ከተመለሰ በኋላ አንዳንድ ጨዋታዎች ላይ ሮቴት ጋብርኤልን ማሳረፍ የሚገባን ጨዋታዎች ላይ ይሄ ልጅ ጥሩ ሮቴሽን ወይም ደግሞ ጥሩ ቤንች መሆን እንደሚችል እያሳየ ያለ ተጫዋች ይመስለኛል። እንግዲህ 33ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እጅግ ቀሎን 4-0 በሆነ ውጤት አሸንፈናል። ሆፕፉሊ የቀሩትን ጨዋታ 4 ጨዋታ ሊቨርፑል ተሸንፎ ዋንጫውን እንደሚያነሳ አምጆኪን እየቀለድኩኝ ነው። ኦልሬዲ ፕሪሚየር ሊግ ኢዝ ኦቨር። ነገር ግን ኤቭሪ ጨዋታችንን ሶሊድ የሆነ ፐርፎርማንስ እያሳየን ድንቅ የሚባል የክለቡን መንፈስ አሁን የተያያዘውን መንፈስ ወደ ቻምፒዮንስ ሊግ ላይ ከሚኖርብን የፒኤስጂ ተጋድሎ ሙሉ ተጫዋቾቻችንን ፕሮቴክት እውነት ለመናገር እጅግ በጣም ድለኞች ነበርን። ቡካዮ ሳካ ከዛ በኋላ መቀጠሉ እውነት ለመናገር የኢፕስዊች ደጋፊዎች ትላንት በጣም ቡካዮ ሳካ ቡ ያሉት ነበረ። ሜቢ እነሱ ቲንክ ያደረጉት ምንም በለው ላይ የውሸት ወድቆ ቢጫ ወይም ደግሞ ቀይ ያሰጠ መስሏቸው ነበረ። ነገር ግን ካስተዋላችሁ ከሃፍ ታይም በኋላ ተረጋግተው የጨዋታውን የፋውሉን ቪዲዮ አይቶት ነው የሚመስለው መሰለኝ። ከጨዋታ በኋላ ከሃፍ በኋላ የነበረው ተቃውሞ ሲቀዘቅዝ ተመልክተን ነበረ። ከሃፍ በፊት ግን ቡካዮ ሳካ ስኮር ሊስቱ ላይ ስሙን ማስፈር የሚችልባቸው 2 ድንቅ አጋጣሚዎች አትሊስት ነበሩ። በማይታመን ሁኔታ እውነት ለመናገር በጣም ሙሉ ስቴዲየሙ ማለት ይቻላል ተቃውሞ ድምፅ ሲያሰማበት ነበር። ሜቢ እሱ አፌክት አርጎት ሊሆን ይችላል እንጂ ድንቅ የሚባሉ ኳሶችን ሳይጠቀም ቀርቷል። ጎል አያግባ እንጂ ቡካዮ ሳካ ኢዝ ባክ። ለዛም ነው ትናንትና የአፋውል ሲሰራበት ልቤ ስንጠቅ ያለው። ምክንያቱም ካን ዩ ኢማጂን ቡካዮ ሳካን አጌን አጣን ማለት ህልማችን እንዲሁ ሲበን እንደማየት ነው። አይኖ ስቲል ጨዋታዎች አሉ ቻምፒዮንስ ሊግ ላይ ቻምፒዮን ለመሆን ገና ትላልቅ በጠቅላላ 3 ትላልቅ ጨዋታዎች ይጠብቁናል። 2 የግማሽ ፍጻሜና የፍጻሜ ጨዋታ ማለት ነው። እነሱ ላይ የምናሳየው ፐርፎርማንስ እንግዲህ ወሳኙ ሰው ቡካዮ ሳካ ነው ብዬ አስባለሁ። ቡካዮ ሳካ ግን ትላንትና ከዛም በኋላ ከጉዳቱ ከፋውሉ በኋላ መጫወት ችሎ ነበረ። ሆፕፉሊ ፋይን ነው ብዬ አስባለሁ። ጨዋታ ከወጣ በኋላ ግን ከተረከዙ ጀርባ ላይ ወይም ተረከዙ ላይ በረዶ ሲያስሩለት የሕክምና ባለሙያዎች ተመልክቼ ነበረ። አይ ቲንክ ይሄ ኖርማል ነገር ነው ብዬ አስባለሁ። የሚቀጥለው ጨዋታ ላይ ቡካዮ ሳካ ይመለሳል ብዬ አስባለሁ። በሳምንቱ አጋማሽ የሚደረግ የክሪስታል ፓላስ ጨዋታ አለ። አይ ዶንት ቲንክ ክሪስታል ፓላስ በሙሉ ቲሙ የሚገባ፣ ምክንያቱም የሳምንቱ ፍጻሜ ላይ የሚቀጥለው ሳምንት ማለት ነው የካራባኦ ካፕ ይሁን አይ ቲንክ ኤፍኤ ካፕ ጨዋታ አላቸው። ሶ ለዛ ጨዋታ ተጫዋቾቻቸውን ያሳርፉና በተወሰኑ ሮቴሽን ይገባሉ ብዬ አስባለሁ። አርሰናልም የሚቀጥለውን ጨዋታ ዴፊኒትሊ በሮቴሽን ወይም ደግሞ በሻዶ ቲም መግባት አለበት ብዬ አስባለሁ። ምክንያቱም ኔቨር ነው የትላንትና የሳካ እግዚአብሔር ጠብቆን ቡካዮ ሳካ ከመጎዳት
ተርፏል። ነገር ግን የፓላሱ ጨዋታ ላይ ዴፊኒትሊ ሬስት ወሳኝ የሚባሉ ተጫዋቾችን ስፔሻሊ ቡካዮ ሳካን አሳርፋለሁ። እንዲሁም ቲምበርን መልስና ያን ቀን ዊሊያም ሳሊባን አሳርፌ በዊሊያም ሳሊባ ቦታ ላይ ቤን ዋይትን እመርጣለሁ። የኔ ምርጫ ይህን ይመስላል። የእናንተ ምን ይመስላል? ኮሜንት ሴክሽን ላይ አሳውቁኝ። እንግዲህ በብዛት የሚታየው ነገር በጎ ነው። እስካሁን የቻምፒዮንስ ሊግ ጨዋታን አሁንም በጉጉት እየጠበቅን ነው። ሊስን ቻምፒዮንስ ሊጉን የማሸነፍ ከማንም ያላነሰ እድል አለን። እንደምታዩት ጠንካራ ቲም እያየን ነው። ሆፕፉሊ ደውል ደስታን ወደ ቤታችን ወደ ኤምሬትስ ይዘው ይመጣሉ። ያልታሰበ ሲሳይ ነው የሚሆነው ቻምፒዮንስ ሊግን ማሸነፍ ከቻለን። ኦሎቨር ይህን ይመስላል። በጣም ቀላል ጨዋታ ነበር። ነገር ግን ሊቨርፑል አሁንም ሌስተር ሲቲን ዘግይተው ባስቆጠሩት በአሌክሳንደር አርኖልድ ጎል 1-0 በመሆን በሆነ ውጤት በማሸነፋቸው አሁንም የ13 ነጥብ ጋፑ ይቀጥላል ማለት ነው። እንግዲህ ፕሪሚየር ሊግ ሊጠናቀቅ 5 ጨዋታዎች ይቀሩታል ማለት ነው። ሊቨርፑል ኦልሞስት በልቶታል። ዝም ብለን ጉንጭ ማልፋት ነው እንጂ የኛ ፎከስ ቻምፒዮንስ ሊግ ላይ ነው። ፕሪሚየር ሊጉን ቶፕ 4 ውስጥ ሆነን ማጠናቀቃችን ተረጋግጧል። ይህን ይመስላል ዛሬ የመጣሁበት ፓርት ማለት ነው። በክሪስታል ፓላሱ ጨዋታ ፕሪቪው መጣለሁ ማለት ነው። እስከዛ ድረስ ኢንጆይ አርጉልኝ፣ ብሉልኝ፣ ጠጡልኝ የአውድ ዓመቱን ምግብ ማለት ነው። እኔ ከዚሁ ተሰናበትኳችሁ። አማውት ፒሳይ